ጤና ይስጥልን እንዴት አርፍዳችኋል? የተከበራችሁ የፖድካስቱ ቤተሰቦች በያላችሁበት ሰላም እንድትሆኑ ምኞቴ ነው። የእንግሊዝ ፕሪሚየር ሊግ እንግዲህ ትልልቅ የጨዋታ ቀናቶች አሁን እየቀረቡ ነው የሚገኙት። በተለይ በፕሪሚየር ሊጉ ፉክክር ዋንጫው ላይ ያሉት ቡድኖች ቀጣይ የሚያደርጓቸው ጨዋታዎች የትኩረት ማዕከል ሆኗል። ከማን ጋር ነው የሚገናኙት? እንዴት ነው እነዚህ ጨዋታዎች የሚያሸንፉት? በእነዚህ ጨዋታዎች ላይ ያላቸው ጫና ምን ሊሆን ይችላል? ተጋጣሚዎቻቸው ስለነሱ በምን መንገድ ነው ሊቀርቡት የሚሉት ብዙ የቶኪንግ ፖይንቶች ይዘው ይመጣሉ። አርሰናል ማንቸስተር ሲቲ ዘንድሮ በዋንጫ ፉክክሩ የሁለቱ ቡድኖች ቀጣይ የጨዋታ ቀናቶች ኤክስፔክት ይደረጋሉ። እነዚህ የጨዋታ ቀናቶች ኤክስፔክት የሚደረጉበት ዋነኛው ምክንያት ጨዋታዎቹ ክብደታቸው ያደገ በመሆኑ ነው። ዛሬ በአርሰናል የማጥቃት እንቅስቃሴ ላይ ትኩረት አድርጋለሁ። በተለይ በርከት ያሉት የስፖርት ቤተሰቦች በተለይ አርሰናል ደጋፊዎች ከሁለቱ አጥቂዎች ቴስት ተነስተው የትኛው አጥቂ የተሻለ ለአርሰናል አገልግሎት ይሰጣል፣ በተለይም ደግሞ እንደምታውቁት እንደ ታላቁም አሰልጣኝ ዮሐን ክሩፍም ሐሳብ ማጥቃት የሚጀምረው ከመከላከል ስትራክቸር ነው እንደሚለው ሐሳቡ በመከላከል ስትራክቸር ውስጥ አርሰናል እንዲቆይ ማጥቃቱም የበለጠ ስለት ያለውና የበለጠ ጫና አሳዳሪ ማጥቃት እንዲሆን ይሄን ሐሳብ ያዙት። የበለጠ ጫና አሳዳሪ የሚባል ማጥቃት እንዲሆን ምን መፈጠር አለበት? አሁን በአርሰናል ቤት ውስጥ ያሉት የተጫዋቾችን ኳሊቲ ሚኬል አርቴታ የትኛውን ተጫዋች ቢጠቀም የተሻለ አገልግሎት ሊያገኝ ይችላል የሚለው የሚነሳ ይሆናልና እዚህ ላይ ትኩረት እናደርጋለን። በተለይ የሁለቱን አጥቂዎች ኤክስጂዎቻቸው በሚሰለፉበት ሰዓት እንዲሁም ፋይናል ሰርድ ፔኔትሬሽኖቻቸው ከዛ ውጭም ደግሞ ፔኔትሬሽን ቱ ኦፖነንትስ ዲፌንሲቭ ዞን በሚለው ሐሳብ ላይ የማርፍ ይሆናል ማለት ነው። አጠቃላይ ከእንቅስቃሴ ጋር በተያያዘ በተለይ ቪክቶር ዮኬሬሽ በአርሰናል ምንድነው ሊጥል የሚችለው የሚለው ሰፋ አድርጌ የሚመለከት ይሆናል ማለት ነው። የመጨረሻውን የፕሪሚየር ሊግ ጨዋታ ታሳቢ አድርገን እንመልከት። በፕሪሚየር ሊጉ አርሰናል ያሳለፍነው ሳምንት ሰንደርላንድን 3 ጎሎች አስቆጥሮ ማሸነፉ የሚታወቅ ነበር። ያን ጨዋታ አርሰናል ሲያሸንፍ በቋሚ አሰላለፍ ውስጥ ቪክቶር ዮኬሬሽ አልተሰልፈም ነበር። የቪክቶር ዮኬሬሽ በቋሚ አሰላለፍ ውስጥ አለመኖር በተለይ የመጀመሪያው 45 ደቂቃ ቪክቶር ዮኬሬሽም ሁለተኛው ግማሽ ተቀይሮ እስከገባበት የነበረው ደቂቃ ውስጥ አርሰናል ለፕሬሲንግ የሸሸ በማጥቃት እንቅስቃሴው የተወሰኑ ፖዚቲቭ ነገሮች ብቻ የነበሩት ነው። ይሄ ለፕሬሲንግ የሸሸ በማጥቃት እንቅስቃሴው ብቻ የሆኑ ፖዚቲቭ ነገሮች የነበሩት ቡድን ለተጋጣሚ ቡድን የመልሶ መጠቃት እንቅስቃሴ ለተጋጣሚ ቡድን ዳይሬክት መጠቃት እንቅስቃሴ ራሱን ዝግጁ አድርጎ የቀረበ ቡድን ነበር። ምክንያቱም ፕሬስ በማድረግ ተጋጣሚ ራሱ ሜዳ ላይ እንዲቆይ የሚያደርግበት አቅሙ አልነበረም። ጋብርኤል ሄሱስ ሞር ትኩረት ያደርግ የነበረው በማጥቃት እንቅስቃሴ ውስጥ የሚገኙ ከኳስ ጋር ያሉ ሽግግሮች ላይ ትኩረት በማድረግ እነዚህ ከኳስ ጋር ያሉ ሽግግሮችን ይበልጥ እስከ መጨረሻው የማጥቂያ ሐሳብ በማድረስ በእነኚህ የማጥቂያ ሐሳቦች ውስጥ መቆየት ነበር የጋብርኤል ሄሱስ ኳሊቲ ነበር። ከኳስ ውጭ ባሉት እንቅስቃሴዎች ተጋጣሚ ይበልጥ ምቾት ተሰምቶት ተደራጅቶ በመምጣት የእንቅስቃሴው አደገኛ የሚባሉ ሁኔታዎችን ደጋግሞ ያደርግ ነበር። ይሄ ለአርሰናል ኔጌቲቭ የሆነ ነገር ጥሎበታል። በተለይ አርሰናል በዚህ የሰንደርላንድ ጨዋታ ሉዝ ያደረገው ከማጥቃት እንቅስቃሴ አንጻር ቨርሳቲሊቲ በሚገባ አጥቷል። ቨርሳቲሊቲ በተለዋዋጭነት ባህሪ በመከላከልና በማጥቃት እንቅስቃሴ እንዲሁም ደግሞ በፔኔትሬሽን እና እንዲሁም በብሎኪንግ ላይ ተጫዋቾች አብዛኛውን ጊዜ ደጋግመው መስራት ያለባቸው ነገር ነው። አንድ ተጫዋች አንድ ባህሪ እንዲኖረው አይፈልግም። በእንቅስቃሴ አንድ ተጫዋች 2 ወይም ደግሞ 3 ባህሪ እንዲኖረው ይፈልጋል። እነኚህ 2 ወይም ደግሞ 3 ባህሪያቶች ተጋጣሚ ከሚመጣበት እሳቤ አንጻር ኦል ራውንድድ ስለሚሆን ተጫዋቹ እነኚህ ኦል ራውንድድ ወይም ደግሞ ሁሉን አቀፍ የሆኑት ሁኔታዎች ለቡድን አድቫንቴጅ ስለሚሰጡ የተጋጣሚ እንቅስቃሴ ችግር ውስጥ ይወድቃል ማለት ነው። በተለይ
አሁን ላይ ባለው የሞደርን ስትራይከር ኳሊቲ ዘመናዊ የሚባለው አጥቂ ትልቁ ኳሊቲ ፊዚካሊቲ፣ ቨርሳቲሊቲ ተለዋዋጭነት ማለት ነው። አካል ግዝፈት ወይም ደግሞ የሰውነት ግዝፈት በተከላካይ መስመር ተጫዋቾች፣ በተጋጣሚ ቡድን የተከላካይ መስመር ተጫዋቾች የመከላከል አደረጃጀት ውስጥ በመገኘት የሚፈጥረው ጫና ኦል ራውንድድ የሆኑ ቅድም ያልኳቸውን አጥቂዎች እንዲፈለጉ ያደርጋቸዋል። በተለይ በአእምሮ ከመብሰልም ባለፈ እነኛ ያነሷቸው ሁለቱ ፓርቶች በደንብ የሚገለጹ ናቸው። ምክንያቱም ሃይ ኢንቴንሲቲ ሲስተም ወይም ደግሞ ከፍተኛ የጨዋታ ግለት ባለባቸው ሁኔታዎች ውስጥ እነዚህ ተጫዋቾች መገኘት ስላለባቸው ማለት ነው። ክሊኒካል ናቸው፣ ጨራሽ ናቸው። እንደገናም ደግሞ አክቲቭሊ ዲፌንሲቭ ወርክን ወይም ደግሞ የመከላከል አደረጃጀትን በሚገባ መስራት የሚችል አቅም አላቸው ማለት ነው። በዚህ ሁኔታ ከተመለከት ነው ከዚህ በኋላ በሚደረጉት የጨዋታ ቀናቶች በተለይ ለሚኬል አርቴታ ነገሮች ቀላል የሚሆኑት ቪክቶር ዮኬሬሽን የሚጠቀም ከሆነ አርሰናል ይበልጥ ተጠቃሚ ይሆናል ማለት ነው። ምክንያቱም የዚህ ተጫዋች አቅም በጣም ብዙ ያደጉ ነገሮችን እየሰጠ ነው ያለው። በተለይ በየጨዋታዎቹ እንቅስቃሴዎቹን ከተመለከትን የጨዋታ እንቅስቃሴው ይበልጥ እያደገ ለቡድን የመከላከልና ለቡድን የማጥቃት አደረጃጀት ይበልጥ እየሰጠው ያለው ነገር በቀላሉ የሚታይ አይደለም። ለምሳሌ ኢንተርሴፕሽን እንኳ ብንወስድ በአርሰናል እና በሰንደርላንዱ ጨዋታ እሱ ተቀይሮ ከገባ በኋላ በነበረው እንቅስቃሴ 3 አደገኛ የሚባሉ ኢንተርሴፕሽኖችን መፈጸም ችሏል ቪክቶር ዮኬሬስ። ወርክ ሬቱ እጅጉን በጣም ከፍተኛ ነበር። ተመልሶ በሚመጣባቸው አስፈላጊ የሆኑ የጨዋታ እንቅስቃሴዎች ላይ የሄደ የሚሰራቸው ወሳኝ ስራዎች የቡድኑን የመከላከል እንቅስቃሴ ይበልጥ ህይወት ያለው የመከላከል እንቅስቃሴ እንዲሆን አድርጎታል። ሪከቨሪዎችን ብንወስድ በሰንደርላንዱ ጨዋታ በቪክቶር ዮኬሬሽ በኩል 4 ስኬታማ የሆነ ሪከቨሪ መፈጸም ችሏል። እንደምታውቁት በማጥቃት እንቅስቃሴና በመከላከል እንቅስቃሴ ውስጥ ካሉት ትልቅ ባላንሶች መካከል አንድ ቡድን ሁለቱንም ነገር አብሮ በጋራ የሚሰራበት የሜዳ ላይ አፈጻጸሙ ይገኝበታል። ሁለቱ ነገሮች በሚገባ መከውን ከቻሉ የአንድ ቡድን ጥንካሬ ይበልጥ የሚያድግና ለተጋጣሚ ቡድን ክፍተት የማይሰጥ ይሆናል ማለት ነው። ስለዚህ ከነዚህ እሳቤዎች ውስጥ የዲፌንሲቭ ሪከቨሪ የሚነሳ ነው። ከፍተኛ ማርጂን ያለው የዲፌንሲቭ ሪከቨሪ ከሚፈጽሙ ተጫዋቾች መካከል አንዱ ነው ቪክቶር ዮኬሬሽ። ለምሳሌ በአታኪንግ ሰርድ ሪከቨሪ እንኳ ብንሄድ የአታኪንግ ሰርድ ሪከቨሪዎች አብዛኛውን ጊዜ ኳስ ካጡ በኋላ አጥቂዎች መልሶ ኳሱን ለማግኘት የሚያደርጉት ትግል ነው አታኪንግ ሰርድ ሪከቨሪ። በዚህ ውስጥ ቪክቶር ዮኬሬሽ የሚሳተፍበትን የቁጥር ብዛት ከተመለከትን እስካሁን ድረስ በፕሪሚየር ሊግ ውስጥ ባደረጋቸው ጨዋታዎች በአታኪንግ ሰርድ ሪከቨሪ 19 የሚጠጉ የአታኪንግ ሰርድ ሪከቨሪዎች መፈጸም ችሏል። ይሄ ቀላል ቁጥር አይደለም። ማጥቃቱ ከሚፈልገው ሐሳብ ባለፈ የመከላከል ስትራክቸሩ ወሳኙና መሪው ተጫዋች ይሆናል ማለት ነው። በእግር ኳስ ዮሃን ክሮፍ የሚናገረው ነገር አለ። የመጀመሪያው ተከላካይ ኳሱን ያጣው የመጀመሪያው ሰው ነው ይላል። የመጀመሪያው ተከላካይ ኳሱን ያጣው የመጀመሪያው ሰው ከሆነ በሚመለሰው የኳስ ሁኔታ ውስጥ ተመላሽ ኳሱን የሚከላከሉት የቡድን ጓደኞቹ ተመልሰው ዲፌንሲቭ ስትራክቸር ለመስራት ጊዜ ይኖራቸዋል። ዲፌንሲቭ ስትራክቸሩን ከሰሩት በኋላ ተጋጣሚን ይበልጥ ከጨዋታ ውጭ ለማድረግ የተሻለ መረዳትና እይታ ይኖራቸዋል። ምክንያቱም እሱ በሚከላከልበት እንቅስቃሴ ውስጥ የተሻለውን ነገር ማድረግ ስለሚችል ማለት ነው። እንግዲህ የሪከቨሪው አንዱ ትልቁ ፖዚቲቭ የሚባለው ነገር ለቡድኑ እየሰጠ የነበረው የተጫዋች በተሰለፈባቸው ጨዋታዎች ይሄን የሚያካትት ነው። ምናልባት አሰልጣኝ ሚኬል አርቴታ ይሄንን በደንብ የሚረዳ አሰልጣኝ ሆኖ ከዚህ በኋላ በዋንጫ ፉክክርም ሆነ በቻምፒየንስ ሊግ ጨዋታዎች ይህንን ተጫዋች ሊጠቀም የሚችልበት እድል ይኖራል ተብሎ ነው የሚታሰበው። በማንቸስተር ዩናይትድ በተሸነፈበት ጨዋታ የዚህ ተጫዋች ትልቁ ኳሊቲ የሆነው ተቀይሮ ከገባ በኋላ በነበረው የጨዋታ ጫና
የፈጠረው እንቅስቃሴ ነው። ተቀይሮ ከገባ በኋላ የማንቸስተር ዩናይትድ ሁለቱ የመሃል ተከላካዮች በእንቅስቃሴ ምቾት እንዳይሰማቸው እነኚህ ተጫዋቾች በመከላከል አደረጃጀት ውስጥ ሁለቴ እንዲያስቡ ማለትም መከላከልንም ማጥቃትንም በተመለከተ ክሊር የሆነ የሜዳ ላይ እይታ እንዳይኖራቸው ሙሉ የሆነ ወይም ደግሞ የፓኖራማ ቪው የምንለው የሜዳ ላይ እይታ እንዳይኖራቸው በማጨናነቅና በማፈን ለስህተቶች እንዲዳረጉ ሲያደርጋቸው ተመልክተናል። የተጫዋቹ ትልቁ ኳሊቲ የነበረው ያ ነው። ይህንን ነው እንግዲህ አርሰናል በዚህኛው በቀሪዎቹ የፕሪሚየር ሊጉ ጨዋታዎች ተጫዋቹን ቢጠቀም የተሻለ አገልግሎት ሊሰጠው ይችላል ተብሎ የሚታሰበው። በተለይ ከቪክቶር ዮኬሬስ አንዱ ትልቁ ኳሊቲው ውስጥ ኳስን ሆልድ የሚያደርግበት የሱ ሚና ኳስን የሚይዝበት ሚናው ነው። በተለይ ኳስን የሚይዙ የአጥቂ መስመር ተጫዋቾች ተከላካዮችን ፒን ያደርጓቸዋል ይባላል። እንግሊዝኛ ቃሉን ወደ አማርኛ መልሷለሁ። ፒን ማለት ወግቶ መያዝ ነው። እዛው ቀስፎ ይይዛቸዋል። እዛው በሚይዛቸው እንቅስቃሴ ውስጥ ታርጌት ማን ሆኖ የነሱን የመከላከል ስራ ይበልጥ አደገኛ ያደርገዋል ማለት ነው። በተለይም ደግሞ ፔስም ስላለው እሱ ትራንዚሽንም ላይ በጣም አስቸጋሪ ስለሆነ ይህን ሁለቱን ነገር የሱን ኳሊቲ የመቆጣጠር ግዴታው ስለሚገቡ የሚፈልጉትን ጥራት ያለውን ነገር የማምጣት የማሰቢያ ጊዜያቸው ይረዝምባቸዋል ማለት ነው። ስለዚህ የተከላካይ መስመር ተጫዋቾችን ፒን የሚያደርጉ የማጥቃት ባህሪ ያላቸው ተጫዋቾች አብዛኛውን ጊዜ በዚህ ዘመን ይፈልጋሉ ማለት ነው። ፒን ባደረገ ቁጥር የተከላካይ መስመር ክፍል ተጫዋቾች የማሰቢያ ጊዜ እየረዘመ ይመጣል። ቅድም እንዳልኳችሁ ያ ደግሞ ለመሳሳት ለእያንዳንዱ የጨዋታ አክሽኖች የተሻለውን እሳቤ ለመፍጠር ይዘገያሉ ማለት ነው። ይሄ የቡድን ጓደኞቹ በተለይም ደግሞ ከሱ ጀርባ የሚገኙት አማካኞችና ሌሎች የማጥቃት እንቅስቃሴው ላይ ስል የሆኑ ተጫዋቾች መጥተው በተጋጣሚ እንቅስቃሴ ላይ ጫና እንዲያሳድሩ ያደርጋቸዋል ማለት ነው። አንዱ የሱ ትልቁ ኳሊቲ ነው። ከዛ ውጭ በቪክቶር ዮኬሬሽ ኢንቴሊጀንት ሙቭመንት የሚባላለው ወይም ደግሞ በጣም ያደገ በአእምሮ የበሰለ ልህቀቱ በጣም ከፍ ያለ ሽግግሮችን ያደርጋል፣ ሙቭመንቶችን ያደርጋል። ከነዚህ ውስጥ ኤክሴል የሚያደርግበት ፋይንዲንግ ደ ስፔስ የሚሉት የነሱ ሐሳብ አንዱ ነው። በእያንዳንዱ የጨዋታ እንቅስቃሴ ውስጥ አቅሙን እያሳደገ ወይም ደግሞ ሩጫዎቹን እየጨመረ በሚሄድባቸው ሽግግሮች የሚፈጥራቸው ስፔሶች አሉ። እነኚህ ስፔሶች ለዲፌንሲቭ ላይኖች ሌላ የቤት ስራ ነው የሚሰጡት። በተለይም ደግሞ ይሄ ብላይንድ ሳይድ ሩጫዎችን ያደርጋል። አብዛኛውን ጊዜ የማይታዩ የተከለከሉ የሚባሉ ቦታዎችን በደንብ በሚገባ እየተጠቀመባቸው ይሄዳሉ። እነዚህን ቦታዎች ለመከላከል በሚያደርጉት እንቅስቃሴ ውስጥ ተጋጣሚ ቡድን ሌላ ድርብ ስራ ውስጥ እንዲወድቅ ያደርጋል ማለት ነው። እናውም በዚህኛው ዘመን እንደ ፔፕ ጋርዲዮላ እና ማይክል አርቴታ አይነት አሰልጣኞች የሚፈልጉት ነገር ምንድን ነው? ተከላካዮችን ሰርፕራይዝ አድርጋቸው ይላሉ። ሰርፕራይዝ ዘ ዲፌንደርስ ነው የሚሉት። ሰርፕራይዝ ዘ ዲፌንደርስ የሚለው ሐሳብ ሁሌም ቢሆን አዳዲስ ነገሮችን የተከላካይ መስመር ክፍል ተጫዋቾች ባጋጠማቸው ቁጥር ሁሌም ደህንነት ከእጃቸው ይወጣል ተብሎ ነው የሚታሰበው። በእርግጥም ደህንነት ሁሌም ከእጃቸው ይወጣል። ስለዚህ ለነሱ ደህንነታቸው ምንድን ነው? በሜዳው ውስጥ የሚያዩት ነገር መብዛቱ ነው። ስለዚህ የሚያዩት ነገር ባሳነስክ ቁጥር አይተው የሚከላከሉት አይተው ጫና የሚያሳድሩት ነገር በሜዳ ላይ ባነሰ ቁጥር ሰርፕራይዝ እየሆኑ ነው የሚመጡት። በእያንዳንዱ እንቅስቃሴ ላይ ለምላሽ በጣም እየተቸገሩ ይመጣሉ ማለት ነው። ስለዚህ ይህንን ነገር ማድረግ የሚችሉ ተጫዋቾች ወይም ደግሞ ቅድም ያልኳቸው ኢንቴሊጀንት ሙቨሮች በጣም አስፈላጊ ናቸው። ይህን ነው የሚያደርገው ቪክቶር ዮኬሬሽ ተቀይሮ በሚገባባቸው እንቅስቃሴዎች ለአርሰናል የሚያደርገው መሰረታዊ ነገር ይሄ ነው። በተደጋጋሚ ከሚፈጥራቸው ጫናዎችና በተደጋጋሚ ከሚፈጥራቸው የማጥቃት ሐሳቦች ተነስቶ ለአርሰናል በጣም አስፈላጊ የሚባለው በተለይ ከዚህ በኋላ በሚደረጉት የጨዋታ እንቅስቃሴዎች ሚኬል አርቴታ ሊጠቀምበት ከቻለ
ጨዋታዎችን በቀላሉ ማሸነፍ የሚችልበት ጨዋታዎችን በቀላሉ እጁ ላይ ሊያደርግ የሚችልበት እድል ይኖራል። ያው በዚህ ሲዝን ብዙ ፕሮግራሞችን ስለ ሚኬል አርቴታ ሰርቻለሁ። በተለይ ሚኬል አርቴታ የሚጠቀምባቸው የጨዋታ መንገዶች ውስጥ ለምሳሌ ለሱ ምቹ ከሆኑት የጨዋታ ሐሳቦች መካከል አርቲፊሻል ትራንዚሽን አንዱ ነው። እንደምታውቁት አርቲፊሻል ትራንዚሽን የሚቆም ትራንዚሽን አይደለም። አርቲፊሻል ትራንዚሽን ሁሌም ተሸጋጋሪና የሚያድግ ትራንዚሽን ነው። ነገር ግን በማይቆመውና ተሸጋጋሪ በሆነው የትራንዚሽን ሐሳብ ውስጥ የሚጠቀማቸው ተጫዋቾች ሁሌም ቢሆን ትራንዚሽኑን ህይወት ያለው እንዲሆን የሚያደርጉና የትራንዚሽኑን ሂደት እንዳይቋረጥ የሚያደርጉ የትራንዚሽኑን ቀጣይነት የተሻለ እንዲያድግ የሚያደርጉ ናቸው። ለምሳሌ የአንድ የ6 ቁጥር ሚና ያለው ተጫዋች የ9 ቁጥር ሚና ተጫዋች ይሆናል። የአንድ የ10 ቁጥር ሚና ያለው ተጫዋች ወርዶ የ6 ቁጥር ሚና ያለው ተጫዋች ይሆናል። ለምሳሌ ቪክቶር ዮኬሬሽ ወርዶ የ6 ቁጥር ሚና ቦታ ላይ ልናገኝ እንችላለን። ወይንም ደግሞ የቀኝ ፉልባክ ቦታ ላይ ያሉትን ስፔሶች የመከልከል ግዴታ ውስጥ ገብቶ ልናገኘው እንችላለን። በዚህ እሳቤ ከተመለከት ነው የቪክቶር ዮኬሬሽ የጨዋታ አፈጻጸም ለሚኬል አርቴታ የጨዋታ ሐሳቦች በተለይም ደግሞ ትልቁ ለሚባለው የአርቲፊሻል ትራንዚሽን ሐሳብ እጅግ በጣም አስፈላጊ የሚባለው ተጫዋች ነው። በተለይ በተጋጣሚ ሜዳ ላይ በሚፈጠሩ ጫናዎች ፕሮሰስና ሪፕሮሰስ በሚደረግ ወይም ደግሞ በመሄድና በመመለስ የጨዋታ እንቅስቃሴዎች ውስጥ እነዚህን የመሄድና የመመለስ እንቅስቃሴዎችን ሊዲንግ ፕሮፋይል ከሚባሉ ተጫዋቾች መካከል አንዱ እንደሚሆን ኤክስፔክት ይደረጋል። ስለዚህ ሚኬል አርቴታ ይሄኛውን ነገር ይበልጥ አጥብቆበት የዚህን ተጫዋች ሚና ከቡድን የማጥቃት ከቡድን የመከላከል ስትራክቸር ጋር አብሮ አያይዞ መውሰድ የሚችል ከሆነ ምናልባት ለተጋጣሚ ቡድን የሚፈጥረው ጫና እንዲሁ በቀላሉ የሚታይ አይደለም። ከዛ ውጭ የዚህ ተጫዋች በቅርብ ጊዜ የተመለከትነው በተለይ የሜዳ ላይ አፈጻጸም ኤሊት ፊኒሺንግ ኳሊቲዎቹ በጣም የሚገርሙ ናቸው። ኤሊት ፊኒሺንግ ማለት የትልልቅ ተጫዋቾች ያጨራረስ ባህሪ በውስጡ ያለ ነው። በእነኚህ ተጫዋቾች ባህሪ የተጠመቀ ይመስላል። ለምሳሌ ባለፈው ሰንደርላንድ ላይ ያስቆጠራቸውን 2 ጎሎች ከተመለከትን ከካይ ሃቨርትዝ ኳሱን ተቀብሎ ያስቆጠረበት ጠባብ ቦክስ 5:50 አካባቢ አሁን እዛ ቦታ ላይ በዛን ያክል ፍሪደም በዛን ያክል ፍጥነት ኳስ ለመጨረስ ኤሊት ፊኒሸር መሆን ያስፈልጋል። ከዛ ውጭ የጋብሪኤል ማርቲኔሊ ሩጫ ተከትሎ ስፔስ አታክ የሚያደርግበት መንገድ የዚህን ተጫዋች ኳሊቲ በደንብ የሚያሳይ ነው። ከገባ በኋላ ኳሱን መረብ ላይ ያስቀመጠበት እርጋታውና አኪሬሲው ደግሞ የሚደነቅ ነው። ስለዚህ የዚህ ተጫዋች ትልቁ ሃይ ቮሊዩም ሹቲንግ ኤንድ ኤክሴፕሽናል አኪሬሲ ነው የሚለው እንደው የኤሊት ፊኒሺንግ አቅሙን ሲገልጸው ማለት ነው። ስለዚህ የሹቲንግ ወይም ደግሞ ኳስን የሚመታበት መንገድና እንዲሁም ኤክሴፕሽናል የሆነው በጣም የተለየው የአኪሬሲው የአፈጻጸም ሁኔታው ተጫዋቹን ይበልጥ ተጠባቂ ያደርገዋል። በቡድን እንቅስቃሴ ውስጥ አስፈላጊው የሚባለውን ተጫዋች አርሰናሎች እንደተጠቀሙ እንዲረዳ ያደርገዋል። ስለዚህ ወሳኙ የሚባለው ነገር ይህን ተጫዋች በዚህኛው የጨዋታ ስትራክቸር እና በዚህኛው የጨዋታ ሂደት ውስጥ መጠቀሙ በጣም መሰረታዊ ነገር ነው ወደሚለው ያመጣዋል ማለት ነው። በነገራችን ላይ ከሳጥን ውጭ ከሚሞክራቸው የኳስ ሙከራዎች ውስጥ ቪክቶር ዮኬሬሽ 50% ኦን ታርጌት ነው የሚያደርጋቸው። 50% የሚጠጋው ኳስ ለምሳሌ 4 ኳስ ቢሞክር 2 ኳሶች ኢላማቸውን የጠበቁ ሙከራዎችን ነው የሚያደርገው። ለምሳሌ በስፖርቲንግ ሊዝበን በነበረበት ሰዓት ይሄ ቁጥር ወደ 56.5 የሚጠጋ ቁጥር ይሆን ነበር። ይሄ ማለት በጣም ከፍ ያለ ነው ማለት ነው። እናም በቪክቶር ዮኬሬሽ እንደመጣ አንድ ፕሮግራም ሰርቼ ነበር የምታስታውሱ ይሆናል ብዬ አስባለሁና ደ ክራከርስ ከሚባሉ ስትራይከሮች መካከል አንዱ ነው። ይሄ ከሳጥን ውጭ ኳስ በማስቆጠር ከሳጥን ውጭ ድምጽ ያለው ኳስ በማስቆጠር ከሚታወቁ ተጫዋቾች መካከል አንዱ ነው የሚል ፕሮግራም ሰርቼ ነበር። ይሄንን ከሳጥን ውጭ ጎል በማስቆጠር ከሚታወቁ ተጫዋቾች መካከል እንደነ አለን ሽረር እንደነ ዲዲዬ ድሮግባ አይነት ተጫዋቾች በእንግሊዝ ፕሪሚየር ሊግ እየወጡ እየጠፉ ይገኛሉና ይሄ ስትራይከሮች አብዛኛውን ጊዜ ዘ ክራከርስ የሚባሉት ስትራይከሮች የሚያስቆጥሩት የጎል መጠን ከዛሬ 26 ዓመት በፊት ከነበረው አንጻር ስንመለከት 12.1 ደርሷል። ቅድም ካልኳችሁ ዓመት በፊት የነበረው
ቁጥር 26.7 አካባቢ ነበር። ምን ያክል እነኚህ ከሳጥን ውጭ ይሄ በጣም ወሳኝ የሚባለውን ጎል የሚያስቆጥሩ ተጫዋቾች፣ ይሄ ድምጽ ያለው ጎል የሚያስቆጥሩ አጥቂዎች እየጠፉ እንደመጡ የሚያሳይ ነው። ስለዚህ ድምጽ ያለው ጎል የሚያስቆጥሩ ተጫዋቾች መካከል አንዱ ነው ይሄ ተጫዋች። ወደ አርሰናል የመጣው ይሄንንም ነገር ተግባራዊ ለማድረግ ይሄንንም ነገር ለማሳደግ ነው። ከዛ ውጭ የዚህ ተጫዋች ትልቁ ኳሊቲ ጋብርኤል ሄሱስ በገባበት ሰዓት በጫና ጋብርኤል ሄሱስ ማያደርገው የሊግ ካፕ ፕሌይ ወይም ደግሞ የቅንጅት የጋራ ጨዋታ ላይ አርሰናልን ተጠቃሚ እንደሚያደርግ ይጠበቃል። በተለይም 1-1 ኳስ በሚነካኩበት ሰዓት 1-2፣ 2-1፣ 3-2 ኳሶችን እየነካኩ በሚሄዱባቸው እንቅስቃሴዎች ውስጥ ተጫዋቹ ሁሌም ቢሆን ሰውነቱን ሸፍኖ ከግዝፈቱ አንጻር ሰውነቱን ሸፍኖ ኳሱን ሰጥቶ እንደገና ተቀብሎ ወደ ሌላኛው የጨዋታ እንቅስቃሴ በመሄድ ማጥቃቱ ላይ በጣም ወሳኝ የሚባለውን ነገር የሚያደርግ ተጫዋች ነው። እንዳውም ይሄ ተጫዋች እኮ ይሄን ስራ መስራቱ ቢዮንድ ዘ ስኮሪንግ ኦፖርቹኒቲ ነው የሚሉት። ጎል ከማስቆጠር በላይ ያለውን እድል ነው የሚገልጸው በዚህ እንቅስቃሴ። በተለይም ክሪኤቲቭ ፎርስ ነው ይሄ ተጫዋች። የጎል ማስቆጠሪያ ኃይል ነው። ጎሎች እንዲቆጠሩ ድሮፕ ያደርጋል፣ ኮምባይን ያደርጋል። ከዛ ውጭ ሚድፊልደሮችን ወደ ሰፊው የሜዳ ክፍል በመውሰድ ወይም ደግሞ ድሪፍቲንግ ዋይድ ያደርጋቸውና እነሱን ወደ መጨረሻዊ ማጥቂያ እንቅስቃሴ እንዲገቡ አድርጎ ተጋጣሚን ይበልጥ እድል አልባ ቡድን ያደርገዋል። ይሄ ፖዚቲቭ ነገር ነው እንግዲህ ለአርሰናል በጣም ወሳኝ የሚባለው ፖዚቲቭ ነገር። የሚሰጠው ነገር እንዲሁ በቀላሉ የሚታይ አይደለም። ጎል ከማስቆጠር ባለፈ ለጎል መቆጠር ምክንያት የሚሆኑ ኢንሳይስ የሚደረጉ የሚቀሰቀሱ ሐሳቦችን በተደጋጋሚ በማሳየትና የማጥቃት እንቅስቃሴው ጀማሪ በመሆን ቪክቶር ዮኬሬሽ በቀጣዮቹ የጨዋታ እንቅስቃሴዎች ለማይክል አርቴታ የሚሰጠው ጥቅም ይኖራል የሚል እምነት አለ። ስለዚህ የማጥቃት እንቅስቃሴ አብዛኛውን ጊዜ ሚኬል አርቴታ ሲናገር ለቡድናችን ዴብዝ ጎል ከማስቆጠር በላይ ጎሎቹ የሚቆጠሩበትን መንገድ የሚደጋግሙ ተጫዋቾች ያስፈልጋሉ ይላል። በእርግጥም የሃይ ኢንቴንሲቲ ፕሬሲንግ ላይ በጣም ወሳኝ የሆነ ተጫዋች ስለሆነ ፕሮአክቲቭ ነው። ከኳስ ውጭ ፕሮአክቲቭ የሆነ ተጫዋች ነው። እንደምታውቁት ፕሮአክቲቭ የሆኑ ተጫዋቾች ወዲያውኑ ለድርጊት የሚፈጥኑ ሳይሆኑ እንቅስቃሴያቸውና የቡድናቸው እንቅስቃሴ ማኔጀብል እንዲሆን በደንብ እንቅስቃሴውን እንዲቆጣጠሩት የሚያደርግ ኳሊቲ ያላቸው ተጫዋቾች ናቸው። ከርቭድ ሩጫዎችን ያደርጋል፣ እንደገና ቀጥተኛ ሩጫዎችን ያደርጋል፣ ቆሞ ኳስ ይቀበላል። በእነዚህ ሁሉ አጠቃላይ እንቅስቃሴዎች ውስጥ ሃይ ኢንቴንሲቲ ፕሬሲንጉን በጣም ከፍተኛ ግለት ያለውን እንቅስቃሴውን ይበልጥ ቡድኑ ተጠቃሚ እንዲሆን የሚያደርግ ተጫዋች ነው። በእያንዳንዷ የጨዋታ እሳቤው ውስጥ ድሮፕ የሚያደርጋት ነገር ለአርሰናል የማጥቃት እንቅስቃሴ እንዲሁ በቀላሉ የሚታይና በቀላሉ የሚመዘን አይደለም የሚሆነው። ስለዚህ ከዚህኛው የጨዋታ ስትራክቸር ተነስተን ምናልባት ሚኬል አርቴታ በብሬንፎርዱ ጨዋታ የሚጠቀማቸው ተጫዋቾች ሊሆኑ ይችላሉ ብለን የምናስበው በተለይ ካይ ሃቨርትዝና የቪክቶር ዮኬሬሽ ጥምረት ስፔስ አፈላለጉ፣ በተለይም የቪክቶር ዮኬሬሽን ሩጫ እየተከተለ ኳስ የሚሰጥበት መንገድና አብረው ኮሌክቲቭሊ የሚያጠቁበት የማጥቂያ ሐሳብ አርሰናል አግሬሲቭ ወይም ፔሽንስ ወይም በጣም በግለት በጉልበት በኃይል እንደገና በትዕግስት ለሚያጠቃበት መንገድ የነኚህ ተጫዋቾች አብሮ አንድ ላይ መሰለፍ የማጥቃት እንቅስቃሴውን ጥራት እንደሚጨምርለት ኤክስፔክት የሚደረግ ነውና የአሰልጣኝ ሚኬል አርቴታ የቪክቶር ዮኬሬሽን የሜዳ ላይ አጠቃቀም በእነኚህ ምክንያቶች ከጋብርኤል ሄሱስ በላይ ሊጠቀምበት ይችላል የሚል እምነት አለ። እንግዲህ በቀጣይ ጨዋታዎች እነኚህ ያስቀመጥኳቸውን ሐሳቦች በእንቅስቃሴ ትመለከቷቸዋላችሁ ብዬ አስባለሁ። ከዚህም በፊትም ተመልክታችኋቸዋል ብዬ አስባለሁ። ከብሬንፎርዱ ጨዋታ ጀምሮ ሚኬል አርቴታ ምናልባት ቪክቶር ዮኬሬሽን ተመራጭ የሚያደርግ ከሆነ ጨዋታዎችን በቀላሉ ማኔጅ ለማድረግ ምክንያቱም ማኔጀብል ለመሆን ጨዋታዎች ከተጋጣሚ ቡድን የመከላከል ስትራክቸር ነው መጀመር ያለበት ማጥቃቱ። ስለዚህ በተጋጣሚ ቡድን የመከላከል ስትራክቸር ውስጥ በሚፈጥረው ጫና
የተከላካይ መስመር ክፍል የተቃራኒ ስርዓት ባለው መንገድ መውጣት ካልቻለ የ6 ቁጥር የሚበተኑ የኳስ መንገዶች አታኪንግ ወይም ደግሞ ቢልድ አፕ አውትሌቶች ስርዓት ያላቸው ስለማይሆኑ የሚመጡበት መንገድ ስለሚዘገይ እዛው ላይ ኬሆስ ወይም ደግሞ ትርምስ የሚበዛበት ይሆናል ማለት ነው። ስለዚህ የጨዋታው ስትራቴጂ ይህንን ተጫዋች እዛ በማቆም ብላይንድ ሳይድም እንዲሁም ዳይሬክት የጨዋታ እንቅስቃሴ ላይ የሚፈጥረውን ጫና ለቡድን የመከላከል ስትራክቸር፣ ለቡድን የማጥቃት ስትራክቸር መጠቀም ይሆናል ተብሎ ይታሰባል። እንዴት አያችሁት? ማን ተመራጭ መሆን አለበት? እስኪ እናንተም አስተያየት ስጡበት፣ ተሳተፉበት።